አሁን ይሄ ትውልድ ነው ሀገር የሚመራ ሀገር የሚረከብ የዳስጣል መንፈስ የተወጋ አድምጡትና እንመለሳለን። የዳስጣል መንፈስ የተወጋ እኛ የወንጌል አማኞች ሕያዋን ነን። እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም፣ ወደፊትም አትሞትም። ኢየሱስ ሕያው ነው፣ እኛም ሕያዋን ነን። ቪዲዮውን እንግዲህ እንደሰማችሁት ነው። ምን ለማለት ፈልገው ነው? የዳስጣል መንፈስ የተወጋ ይሁን፣ ኢትዮጵያ አልሞተችም፣ እኛ ሕያዋን ስለሆን ኢየሱስም ሕያዋን ነው ምናምን። አሁን የትውልድ ነው ሀገር የሚረከብ መረከብ ሲረከባል፣ ቆዳም ግን አይቀርም ሲሸበችባል። አለዝቦ አለስልሶ ቢሆን ፍቆ ፈቃፍቆ ቢሆን ይሸጣል። አሁን ይሄ ነው ባለ ሃይማኖተኛ። ይሄ አይነት ትውልድ ነው አሁን እምነት አለኝ ብሎ ከሌሎች ጋር እኩል የሚወዳደር። ደቦ እኮ ነው፣ አድማ እኮ ነው። በቀን አደባባይ መንገድ ዘግቶ ሆይ ያለ ሰውን የሚዘልፍ ጀሮን የሚያደነቁር ከታምቡር በባሰ ከሞንታሮ በባሰ ታምቡር የሚዘጋ እንዲህ አይነት ትውልድ ነው የተፈጠረው። በለፈለፍሽ በጨውሽ እኮ ሀገር አይቀየርም። ባወራሽ ባሉሽ አሉሽ እኮ ምንም የሚመጣ ለውጥ የለም። ከሙዚቃው በላይ እኮ ሙዚቃ ከፍታችሁ የምትጨፍሩ የምትደንሱ፣ ያውም በሃይማኖትም የምትነግዱ እናንተ ናችሁ። ማን ነው የላከህ? ምንድነው ተልኮ? ትንሽ ፍርፋሪ ተሰጠኝ ብለህ እንዴት ትደነፋለህ እንዴ ብሮ? ምንድነው ማይንድ? አያስብም፣ አያገናዝብም። ነገ የሚል ነገር የለም። ደግሞ እኮ መጽሐፍ ቅዱስ የሚመስል መጽሐፍ ይዞ እየ ይላል። ግን ምን አይነት ሃይማኖት ነው የምትከተሉት? በመድኃኒዓለም እንዲህ አይነት ዘላን እንዲህ አይነት ነውር የሞላበት ማቆም አለብህ። ሌላውንም አታሰድብ። ይዘላል እኮ አይታችሁ ከሆነ እንደ ጦጣ፣ እንደ ዝንጀሮ፣ እንደ ዱር እንስሳ ነው የሚያደርገው። እንዴ አይበቃም? ጊዜ የሰጠው ቀን እንዲሉ ሁሉ ጊዜ ተዘሎ ሁሉ ጊዜ እንደ ጦጣ ተሆኖ እንዴት የሚኖረው ጎበዝ? ሁሉ ጊዜ በደመ ነፍስ ሰው እንዴት ነው የሚኖረው? አያስብም፣ አያገናዝብም፣ አይምሮ የለውም እንዴ? በእውነቱ በዚህ ዓለም የሚኖሩ ሰዎች በተለይ ከወደዚያ የሚመጡ ሰዎች አብዛኞቹ በጣም የአይምሮ ጭንቀት እንትን አለባቸው፣ ችግር አለባቸው በጣም ሲበዛ። እኔ የአማራ የሚባለው ማህበረሰብ ጥፋቱ ምንድነው ታውቃላችሁ? አስተምሮ የእርሻውንም ምግቡንም ምኑንም አሰለጠነ በኋላ አይምሮ ላይ ጊዜሮ አድርጎተዋቸውና የመቶ ምናምን ክፍለ ዘመን ያክል ወደኋላ እንዲቀሩ እንዲቀርጭሩ አደረጋቸው። ይኸው አሁንም ድረስ እንደምታዩት እኮ ነው። ሲናገሩ ያቸው አያስተውሉ። በሃይማኖት በኩል ቦታ ያላቸው እና እዚህ ካልኩ ይመጣላል ብቻ የሚበላ የሚቀመስ ነገር ወይም የሚሸተት ነገር ስጠው። መሰረት የላቸው፣ ደመ ነፍሳዊ ናቸው። ባሪያ በስላሴ ተፈጥረው ዜሮ የገቡ ናቸው። በዚያው ልክ ደግሞ ትልልቆችም አሉ እና ይሄኛው ዓለም የነጩ እምነት ዜሮ መሰረት ስለሌለው ዝም ብሎ ነው ባየው የሚናደው። አሁን የጊዜ ሲያፍ ደግሞ በቀጣይ ወይ ኦርቶዶክሱ ወይ የሆነ አካል ደግሞ ና ቢለው ይሄዳል። ለምን? መሰረት የለውም። ምን ይሄ ብቻ በጣም ብዙ ቪዲዮዎች አሉ። እስኪ አሁንም አንድ ቪዲዮ አይተን እንመለስ። የኛው ቪዲዮ ደግሞ በጣም የሚገርም ነው። መናፍቅ ሌባ ነው። ኢየሱስ ጌታ ነው፣ ግን መናፍቅ ሌባ ነው። እኔ ሌባ አይደለሁም። መጽሐፍ ቅዱስ ለምናገረው እኔ ሌባ እንደሆንኩ ሳይሆን ድኛለሁ። እኔ የዳንኩ ሰው ነኝ። አባቴ ኢየሱስ ክርስቶስ ይወዳል። ትልቅ ሰው ነኝ። እንዴት ታወጣለህ? ጌታ ኢየሱስ ስለ ኃጢአቴ ሞቶላ። መናፍቅ ማለት ክርስቶስን ካደ ነው ወዳጄ። ኢየሱስ ክርስቶስ ስለ ኃጢአት እርቃኑን ቀራንዮ ላይ በቃ ተናገረው። ከዚህ በላይ ምን ይሁን?
መናፍቅ ሌባ ነው። ሌባ ባትዘርፍ አዳራሽ በምትለው ሰብከ መክረ ገስጸህ ታስተምር ነበር፣ ትመክርም ትመልስም ነበር። ሳይፈቀድ ያለ ፍቃድ መንገድ ላይ ታክሲ ላይ እያቆምክ ሰው እንደዚህ መቀጥቀጥ እንደዚህ መለፍለፍ ምን ይሉታል? ሌብነት ጋር ሆነ። አባታችን ግን ይመቻቸው፣ ሌባ ነህ ተባለ። በቃ ምን ያድርገው? ያው እንደዚህ እጁ ያራት ነገር ጥሩ ባትሆንም ግን ማድረግ አይቻልም። ስሜት ይነካል። በቃ ሌባ ነህ፣ አስራት አታወጣም። ሌባ ነህ፣ የሞተልህን አታውቅም። እንዴ ምን አድርጎ ይንገር? አታደንቁረ፣ ዞር በል አለ። በቃ ዞር በልለት ትንሽ ትልቅ ሰው ሁነ ደግሞ ምናምን ይላል። ሊያሸማቅቅ አስባችሁታል? ይህ ሳይኮትሪክ ይባላል። ግን የሚሰማ የለም። ሂድና እዚያ የምትፈንጭ ብለህ ፈንጭ። የአዳራሹ አርበቃ ብሎ ደግሞ እየመጣ ይደብራል። እውነት ሼም ነው። እንደዚህ አይደረግም፣ ነውር ነው። ተማሮ ወቅ እስኪ አእምሮን አሰራው እስኪ እንደ ሰው ለማሰብ ሞክር እስኪ። ሞጋችሁን ምክንያታዊ ሁን። ዝም ብለህ በዘፈቀድ አትነዳ። ምን እንዲያው ይሄ በመንጋ ይመጣል፣ በመንጋ ይሄዳል። ሰው እንዴት ነው ይረፍ? ለማንኛውም ይሄን ለማስተላለፍ ነው። ውድ የቻናል ቤተሰቦች በድጋሚ እንደምን አላችሁ? ያው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ታበረታቱ ከወዲሁ ጋብዛችኋለሁ። እውነት እንቀጭ እንቀጩን እንናገራለን። ይመቻችሁ።